የደንበኞች አገልግሎት ማለት በዋናነት ደንበኛው እንዲመቸው ደንበኛው እንዲመቻ ጠብር ግፍ ብሎ እርካታ መስጠት ነው ባጭሩ የደንበኞች አገልግሎት በቀጥታ ከደንበኛ ጋር ግንኙነት ያላቸው ሰራተኞችን ስንመለምል ስንቀጥር በዋናነት ማየት ያለብን ዩኒቨርሲቲ በነበራቸው ቆይታ የተመረቁበትን ውጤት ብቻ አይደለም ያ ከዩኒቨርሲቲ ለመውጣት በሩን እስኪወጡ ድረስ ሊጠቅም ይችላል ከዛ በኋላ ግን በዋናነት ማየት ያለብንና ትኩረት ማድረግ ያለብን አመለካከት ላይ ስልጠና አንዱን ሰዎች ዕውቀት እንዲያካብቱ ዕውቀት የምናሳጥቅበት አንዱ መንገድ ግን በተደጋጋሚ ስልጠና ሰጥተን አንዳንዴ ለውጥ ላናመጣ ባንክ ካለው በጀት ላይ 2% ለስልጠና ማዋል አለበት እና በሰፊው የደንበኞች አገልግሎት ስልጠና ይሰጣል ባንኮች ላይ ስናይ በደንብ ደንበኛን ጠብር ግፍ ብለው የሚቀበሉ የደንበኞች አገልግሎት ሰራተኞች እንዳሉ ሁሉ ስልጠናውን አንዳንዴ ወስደው ምንም ለውጥ የማያመጡ አሉ ስለዚህ እዚህ ጋር ለምንድን ነው ብሎ መጠየቅ ያስፈልጋል አንድ ደንበኛ መጀመሪያ እኛ ጋር መጥቶ በደንብ አርክተን ከሰደድነው ከ90% በላይ ነው ተመልሶ እኛ ጋር የመስተናገድ ይችላል ማለት ነው ስለዚህ በተለያየ አይነት ማስታወቂያ በተለያየ አይነት ውጣ ውረድ አዳዲስ ደንበኞችን ለመሳብ ከምናደርገው ጥረት በበለጠ ደንበኞችን ለመያዝ የምናደርገው ስራ በጣም ተጠናክሮ መቀጠል እንዳለበት ነው በርከት ያሉ ተቋማት የተለያዩ ዘርፍ ላይ ያሉ አዳዲስ ደንበኛ መሳብ ላይ ኤክስትራ ማይል ሄደው አዳዲስ ደንበኛ መሳብ ላይ በጣም ብዙ ስራዎችን ይሰራሉ ግን ያለው ደንበኛን መያዝ ላይ ግን ብዙ ስራ ሲሰራ አይታይም ማለት ነው አንዳንዴ ሳንከፍል ሁሉ የማስታወቂያ ስራ ይሰሩልናል የረኩ ደንበኞች ማለት ነው